የደጋው መብረቅ ኮር ጽናት ክፍለ ጦር የዙፋን ጠባቂውን ከፍተኛ አመራር ከነ አጃቢዎቹ ፓትሮል ላይ ባለበት ጥቃት በመፈጸምና ያጀበውን ዙ23 በማቃጠል ታላቅ ጀብድ ፈጽመው ታላቅ ድል ተጎናጸፉ። ታኅሳስ 29 የሚከበረው ዓመታዊ የቅዱስ ላሊበላ የልደት በዓልን ለመታደም ወደ ላሊበላ ከተማ ሲጓዙ የነበሩ ንጹሃኖች የከባድ መሳሪያ ጥቃት ተፈጸመባቸው። የአሰፋ ቸኮል ሰሜን ምስራቅ እዝ ዛሬም በድጋሚ አከርካሪው ተሰብሯል። አዲስ ቅዳም ከተማ ውስጥ ከተደበቀው ሆዳደር የእናት ጡት ነካሽ የብልጽግና ካድሬ ላይ የቦምብ ጥቃት ተፈጽሟል። የብልጽግና አገዛዝ የአርበኛ አራጋውን የቀድሞ መኖሪያ ቤት በዶዘር አፈረሰ። የአገዛዙ ቅጥረኛ ሚኒሻ ሰብል ሊሰበስብ የመጣው አረመኔያዊ ዘራፊ ሰራዊት ሙትና ቁስለኛ ሆኗል። በተመድ ጸጥታው ምክር ቤት ቋሚ መቀመጫ ያላቸው ብሪታንያ፣ ፈረንሳይና ሩሲያን ቻይና ጨምሮ 14 የምክር ቤቱ አባላት እስራኤል ለሶማሊላንድ እውቅና መስጠቷን ትናንት በጉዳዩ ላይ ባካሄዱት አስቸኳይ ስብሰባ ላይ አወገዙ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀምጣችሁ አብራችሁን ሆኖ ነው ወደ መረጃችን ገባን። የደጋው መብረቅ ኮር ጽናት ክፍለ ጦር የዙፋን ጠባቂውን ከፍተኛ አመራር ከነ አጃቢዎቹ ፓትሮል ላይ ባለበት ጥቃት በመፈጸምና ያጀበውን ዙ23 በማቃጠል ታላቅ ጀብድ ፈጽመው ታላቅ ድል ተጎናጸፉ። አፍባሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር ታላቅ ድልን ተጎናጽፏል። የወደ ውጊያ ሜዳውን ከግሸን መገንጠያ እስከ ተሪ ተራራዎች በዘረጋው በረሃ ላይ ከፍተኛ አመራሩ ዙ23ና የፓትሮላ ሹፌር እንዲሁም በርካታ መከላከያ ተደመሰሱ። ፓትሮል ላይ የነበረ ከፍተኛ አመራር ሲቆስል የፓትሮላ ሹፌር ተደምስሷል። 7 የመከላከያ ሰራዊቶች እንዲሁ ሲሸኙ 9 ከባድ ቁስለኛ ሆነው ሌሎቹ 3 መከላከያ ቁስለኛ ተደርገዋል። አንዱ ዙ23 ሙሉ በሙሉ በዲሽቃ ተመቶ ተቃጥሏል። አመሻሽ ላይ በተደረገ አውደ ውጊያ የአካልና ቁስ እንዲሁም የሞራል ኪሳራን ያስተናገደው በህይወት የተረፈው የብርሃኑ ጁላ ቅጥረኛ ሰራዊት በረሃ ለበረሃ ፈርጥጦ በየጤሻው ተሸርክቶ ነፍሱን አትርፎ ወደ ተንታ ወረዳ ሌቱ ሲነጋ የፈረጠጠ ሲሆን ሌሎቹ ይዘገያል እንጂ አህያ የጅብናት የሚለው ብሂል የገባው እጁ ለፋኖ እየሰጠም ይገኛል። የምርኮ በረከት የሆኑት የጦር መኮንኖች ኮሎኔሉና ሻለቃ መሪው ባጋጠማቸው ሞትና ውድመት የተነሳ በከዘራ ሲዛለጡ ማድረዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ብሏል። ታኅሳስ 29 የሚከበረው ዓመታዊ የቅዱስ ላሊበላ የልደት በዓልን ለመታደም ወደ ላሊበላ ከተማ ሲጓዙ የነበሩ ንጹሃኖች የከባድ መሳሪያ ጥቃት ተፈጸመባቸው። ከፋኖ ጋር እጅ በእጅ ውጊያ ገጥሞ ማሸነፍ ያልቻለው ያገዛዙ ኃይል ሁሉም አማራ ፋኖ ነው በሚል የተዘፈቀደ የከባድ መሳሪያ ድብደባ በመፈጸም ንጹሃንን በገፍ ጨፍጭፏል። ይህ ጸረ አማራ ኃይል ታኅሳስ 29 2018 ዓ.ም የሚከበረውን ዓመታዊ የቅዱስ ላሊበላ የልደት በዓልን ለመታደም ወደ ላሊበላ ከተማ ሲጓዙ በነበሩ ንጹሃኖች ላይ በፈጸመው የከባድ መሳሪያ ድብደባ 2 ንጹሃኖች ሲገደሉ 9 ንጹሃኖች ደግሞ ክፉኛ መቁሰላቸውን የመረብ ሚዲያን ለማረጋገጥ ችሏል። በዓሉን ለመታደም ወደ ላሊበላ ከተማ ጉዞ የጀመሩት ንጹሃኑ ታኅሳስ 19 2018 ዓ.ም በተደረገ የጨበጣ ውጊያ 282 በላይ የአገዛዙ ወታደሮች የተደመሰሱበት በቡግና ወረዳ ብርኮ ተብሎ ከሚጠራው አካባቢ ሲደርሱ ነው ጥቃቱ የተፈጸመባቸው። በሰዓቱ ያገዛዙ ኃይል በአካባቢ ሞትና ቁስለኛውን ካነሳ በኋላ የብርኮ ቀበሌን በከባድ መሳሪያ እየደበደበም ነበር። የብርኮ አንደኛ ደረጃ ትምህርት ቤት ያገዛዙ ኃይሎች በፈጸሙት የዘፈቀደ የከባድ መሳሪያ ድብደባ መውደሙ ታውቋል። በተጨማሪም ከፋኖ ጋር እጅ በእጅ ውጊያ ገጥሞ ማሸነፍ ያልቻለው ይሄው ጸረ አማራ አገዛዝ ኃይል ልጆቻችሁ ጓዶቻችን ልገድለውብናል በሚል 2 እናቶችን በአሰቃቂ ሁኔታ መግደሉንም ዘጋቢዎች አረጋግጠዋል። ሟቾቹ የ32 እና የ35 ዕድሜ ያላቸው ወላድ እናቶች ናቸው። የአሰፋ ቸኮል ሰሜን ምስራቅ እዝ ዛሬም በድጋሚ አከርካሪው ተሰብሯል። በእዙ ስር በዘመቻ አባናደው ከባድ ጉዳት ደርሶበት ዳግም የተደራጀው 61ኛ ክፍለ ጦር ትናንት በስቲያ በተደረገ ውጊያ የሰው ኃይሏን ጨምሮ 197 ወታደሮች ሲገደሉ ከ85 በላይ የሚሆኑት ቁስለኛ ተደርገውበታል። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኩር በአርበኛ 50 አለቃ ጌታዬ ተፈሪ የሚመራው ጀነራል ተፈራ ማሞ ክፍለ ጦርና ዋክሹም ብርጌድ እንዲሁም ካፍባ ሰሜን አማራ ቀጠና በላይ ዕዝ ሜጀር ጀነራል ጉባንታ ባተኮር የተውጣጡ የፋኖ ኃይሎች በጥምረት ባደረጉት አውደ ውጊያ የጠላት አከርካሪን በመስበር ታላቅ ድል መቀዳጀታቸውን ሚኒሊክ ዕዝ አስታውቋል። ከንጋቱ 10 ሰዓት ጀምሮ በሰሜን ምስራቅ ዕዝ 803ኛ ኮር ስር በሻምበል ጫላ የሚመራው 61ኛ ክፍለ ጦር ከዙ ሜካናይዝድ ጋር በመሆን መነሻውን ከአይና ቦግና ከተማ አድርጎ ወደ ብርኮ በአራት አቅጣጫ ማለትም በብርኮ ገብርኤል አቅጣጫ፣ በጤና ጣቢያው አቅጣጫ፣ በጭቃው አቅጣጫና በብርኮ ኪዳነ ምሕረት አቅጣጫ ለማጥቃት አስቦ ተኩስ የጀመረ ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መከላከል ሳይችል ቀርቶ ከባድ የሆነ የሰብአዊና ቁሳዊ ሞራላዊ ኪሳራን ተከናንቧል።
በዙ 23 በሁለት ሞርተር በበርካታ ዲሽቃና በሌሎች የቡድንና ከባባድ ሜካናይዝድ ታግዞ ተሰልፎ የነበረው የጠላት ኃይል ልብና እውነት ከሌለው መሳሪያ ብቻውን ዋጋ ቢስ መሆኑን አስመስክሮበታል ተብሏል። የ61ኛ ክፍለ ጦር የሰው ኃይል ኃላፊና ሌሎች የክፍለ ጦሩ አመራሮች ጨምሮ ከ197 ያገዛዙ ወታደሮች ሲገደሉ ከ85 በላይ የሚሆኑት ደግሞ ቁስለኛ ተደርገዋል። 7 ወታደሮች እጅ ከፍንጅ ተማርከዋል ብሏል ሚኒሊክ ዕዝ አስታውቋል። በተጨማሪም 2 ብሬን፣ 43 ክላሽንኮቭ መሳሪያ፣ 84 ወታደራዊ ሻንጣ፣ 2850 የብሬን ተተኳሽ፣ 2200 የክላሽ ተተኳሽ ፋኖ ማርኮ ታጥቋል። አዲስ ቅዳም ከተማ ውስጥ ከተደበቀው ወዳደር የእናት ጡት ነካሽ የብልጽግና ካድሬ ላይ የቦምብ ጥቃት ተፈጽሟል። ይህ የአፋብኃ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፍ ሻለቃ ከምሽቱ 2 ሰዓት ተኩል አካባቢ ሰርጎ ገብ ገዳይ ቡድኗን ከውስጥ ኃይል ጋር አቀናጅታ በማስተሳሰር በሰራችው ልዩ ኦፕሬሽን የአብይ ፈረሱ ካድሬ ታገል እጅጉ ለትንሽ ያመለጠ ሲሆን ከአጃቢዎቹ ውስጥም የተደመሰሱ ተደምስሰው በስም የሚታወቁ ውሻ መንግስቱ አዳነ እና ውሻ አበበ ገኒ የተባሉ የካድሬ መጠቀሚያዎችን ጨምሮ ብዙ ደመከልብ አጋስሶች በከባድ ሁኔታ ቆስለው ወደ እንጅባራ ሆስፒታልና አዲስ ቅዳም ጤና ጣቢያ ተወስደዋል። የከተማ ውስጥ ኦፕሬሽኑ ተጠናክሮ ይቀጥላልም ተብሏል። የብልጽግና አገዛዝ የአርበኛ አራጋውን የቀድሞ መኖሪያ ቤት በዶዘር አፈረሰ። በትናንትናው ዕለት የብልጽግናው አገዛዝ በሀብትሽ ሞገስ የዳባት ከተማ ከንቲባ፣ አዲስ ሙሌ የዳባት ከተማ ሰላምና ደህንነት ኃላፊና ሌሎችም ያገዛዙ ካድሬዎች ፊት አውራሪነት አርበኛ አራጋውን የቀድሞ መኖሪያ ቤት በዶዘር እያፈረሰው። የአካባቢ ምንጮች ለኢትዮ 251 ሚዲያ እንደገለጹት ቤቱ ውስጥ የአርበኛ አራጋው ሚስትና ልጆቹ ይኖርበት እንደነበረና ያገዛዙ ሰዎች ላያቸው ላይ በዶዘር ቤቱን እንዳፈረሱት ገልጸዋል። ከውድመት የተረፈውን የቤት ቁሳቁስ ዘራፊው አገዛዝ በመኪና ጭኖ እንደወሰደውም ለማወቅ ተችሏል። የአርበኛው ሚስትና ልጆች ከሞት ቢተርፉም ያድሩበት ይጠለሉበት የነበረው ቤታቸው ፈርሶ ንብረታቸው ተዘርፎ ሜዳ ላይ ተበትነው እንደሚገኙ ምንጮች ገልጸዋል። አገዛዙ የፋኖ ቤተሰብ ናቸው እያለ በፋኖ ትግል ውስጥ ምንም አይነት ተሳትፎ የሌላቸውን ንጹሃንን ቤት ንብረት እንደሚወድም እንደሚገድልና እንደሚሰውር በተደጋጋሚ ሲዘገብ እንደነበር ይታወሳል። የአገዛዙ ቅጥረኛ ሚሊሻ ሰብል ሊሰበስብ የመጣው አረመኔያዊ ዘራፊ ሰራዊት ሙትና ቁስለኛ ሆኗል። አፋብኃ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በነማይ ወረዳ እንሰላል ማንቆርቆሪያ ቀበሌ ያገዛዙ ቅጥረኛ ሚሊሻ ሰብል ለመሰብሰብ በመጣው የጠላት ኃይል ላይ ጀግኖቹ የኮስተርና የሽፈራው ገርባው ልጆች ሲለበልቡት ውለዋል። ያገዛዙ አረመኔያዊ ሰራዊት ከነማይ ወረዳ ቢቸና ከተማና ሸበል በረንታ የዱሃ ከተማ በርካታ ኃይል በመያዝ ወደ እንሰላል ማንቆርቆሪያ ቀበሌ የሚሊሻን ሰብል አርሶ አደሩ በማስገደድ ለማሰባሰብ ቢሞክርም በእንሰላል ማንቆርቆሪያ ቀበሌ ከጧቱ 3 ሰዓት የጀመረው የውጊያ አድማሱን አስፍቶ በነማይ ወረዳ ባንጃ ሸረር እና ደንሳ እንቆራ ቀበሌዎች ላይ እስከ 8 ሰዓት ተኩል በ64ኛ ክፍለ ጦር ወታደራዊ አመራሮች አባላት እንዲሁም የወረዳው ጊዜያዊ መንግስት አመራር በታገዘው ውጊያ በርካታ ያገዛዙ አረመናዊ ሰራዊት ሞትና ቁስለኛ ሆኗል። የደጃዝማች በላይ ዘለቀና የሽፈራው ገርባው ልጆች 64ኛ ክፍለ ጦር ታህሳስ 2018 ዓ.ም ካገዛዙ አረመናዊ ሰራዊት ጋር ባደረገው አመርቂ ውጊያ ከደመሰሱትና ካቆሰሉት መካከል በፓትሮል ላይ በሸራ ተጠቅልሎ የነበረ ቁጥሩን ማወቅ ያልቻልነው በርካታ ያገዛዙ አረመናዊ ሰራዊት ተደምስሶ በስውር ተቀብሯል። ሚሊሻ አስረሳኝ ጎሌ ጎተራ ቀበሌ ጨምሮ ከ5 በላይ የሚሊሻ አባላት ተወግደዋል። በቢቸና የመጀመሪያ ደረጃ ሆስፒታልና ጤና ጣቢያ 9 የሚሊሻ አባላት ቀላልና ከባድ ቁስለኛ የገባ ቢሆንም ከነዚህም ውስጥ አንደኛ ሌላ ተጨማሪ አንድ ሚሊሻ በሕክምና ላይ እንዳለ አሸልቧል። ሚሊሻ ታደለ አበበ ቁስለኛ፣ ሚሊሻ አለንጌታ ቁስለኛ፣ ሚሊሻ ስመኝ ደባስ ቁስለኛ። ሁለቱ ሚሊሻዎች ከፍተኛ የአጥንት መሰበር ችግር ስለገጠማቸው ሪፈር በመባል ደብረ ማርቆስ ሆስፒታል መላካቸው ተረጋግጧል። በተመድ የጸጥታው ምክር ቤት ቋሚ መቀመጫ ያላቸው ብሪታንያ፣ ፈረንሳይን፣ ሩሲያንና ቻይናን ጨምሮ 14 የምክር ቤቱ አባላት እስራኤል ለሶማሊላንድ እውቅና መስጠቷን ትናንት በጉዳዩ ላይ ባካሄዱት አስቸኳይ ስብሰባ ላይ አወገዙ። የአሜሪካ ተወካይ በበኩላቸው እስራኤል ከሶማሊላንድ ጋር ዲፕሎማሲያዊ ግንኙነት የመመስረት መብት እንዳላት ጠቅሰው አሜሪካ ግን የአንዲት ሶማሌ ፖሊሲዋን እንዳልቀየረች አረጋግጠዋል። ሶማሊያ በአንጻሩ የእስራኤል ውሳኔ ፍልስጤማውያን ወደ ሶማሊላንድ ከማስፈር ጋር የተያያዘ ሊሆን እንደሚችል ጠቁማለች። ጸጥታው ምክር ቤቱ በእስራኤል ውሳኔ ላይ በአስቸኳይ ስብሰባ እንዲወያይ ያቀረበችው በምክር ቤቱ ተለዋጭ መቀመጫ ያላት ሶማሊላንድ እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና በሶማሌ ላይ የተቃጣ ጠበኛ ድርጊት ተደርጎ መታየት የለበትም ብላለች። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ